ሰላም ወደ አድማጮቻችን እንግዲህ የቀድሞ የአርሰናል ተጫዋቾች አርሰናል በማንቸስተር ሲቲ ሽንፈትን ካስተናገደ በኋላ ምን አስተያየቶችን ሰጡ የሚለውን በዛሬው ፕሮግራማችን እናቀርብላችኋለን። መድፈኞቹ አሁንም የአትሌቲክ ክለቡን የአትሌቲክ ቢልባውን ተጫዋች ኒኮ ዊሊያምስን ለማስፈረም ይፈልጋሉ። አንድሬ በርታ በክረምቱ የአርሰናልን የአጥቂ መስመር ፍለጋ እንደሚወጣ አረጋግጠዋል። ሃቨርትዝ እና ዮኬሬስ አንዳቸው ተሽጠው አርሰናል የተሻለ የአጥቂ መስመር ተጫዋችን ፍላጎት አላቸው። የተሻለው ዜና ቡካዮ ሳካ ከጉዳቱ ተመልሷል። ለቅዳሜ ጨዋታ የመድረስ እድል እንዳለው መረጃዎች ያሳያሉ። አዳማኖ ሉክመን እንዲሁም ደግሞ ሰርሎት በአትሌቲኮ በኩል አርሰናል ጋር የሚያደርጉት የአውሮፓ ቻምፒዮንስ ሊግ ጨዋታ ተጠባቂው በማድሪድ ከተማ በዋንዳ ሜትሮፖሊታኖ ስታዲየም የሚደረገው ጨዋታ የሚያመልጣቸው ይሆናል ተብሎ በተለያዩ መረጃዎች ተዘግቦ አይቻለሁ። ወደ አድማጮቻችን ለአርሰናል ሌላኛው ትልቁ ዜና ማሪዮን ሰለሞንን ይመለከታል። ይህ ተጫዋች 17 ዓመት ሲሞላው በአርሰናል ቤት አዲስ ኮንትራትን እንደሚፈርም ኮንትራቱ ሙሉ በሙሉ ስምምነት ላይ እንደተደረሰ ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። እነዚህንና የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ታዲያ ወደ አድማጮቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አጠር እያደረኩ ላቀርብላችሁ እንግዲህ አርሰናል ጥሩ ዜና የሳካ ከጉዳት መመለስ ነው። ለኒውካስትሉ ጨዋታ የመድረስ እድል ይኖረዋል። ሳካ ለመጨረሻ ጊዜ አርሰናል በዌምብሌይ በማንቸስተር ሲቲ 2-0 የተሸነፈበት ጨዋታ ነበር የተጫወተው። ጉዳቱ አሁን ሰኖች ላይ ታይቷል። በተለይ ደግሞ ለቀዳሚው ለኒውካስትሉ ጨዋታ የመመለስ እድል አለው የሚሉ መረጃዎች ወጥተዋል። ሌላኛው መረጃ የሚሆነው አርሰን ዌንገር ስለ አርሰናል የዘንድሮ የውድድር ዓመት ስለ ዋንጫው ተስፋ አስተያየታቸውን ሰጥተዋል። አርሰናል ዘንድሮ እመኑኝ ዋንጫውን ያሸንፈዋል። አርሰናል የማጥቃት ቅርጹ ለውጦችን በማንቸስተር ሲቲ ጨዋታ ላይ አይተናል አሉ። ዴጋርድ፣ ኤዜ፣ ሃቨርትዝ ጥሩ ፐርፎርማንሳቸውን አሳይተዋል። ይህ ብቻ አይደለም ግን አሉ አርሰናል የማጥቃት ክፍሉ ውጤታማ ከሆነ ማንቸስተር ሲቲ ቀሪዎቹን ጨዋታ ሙሉ በሙሉ የሚያሸንፍ አይደለም፣ በወጥነት ብቃት ላይ የሚገኝ ቡድንም አይደለም የሚል አስተያየታቸውን ሰጥተዋል። ይህ ማለት ነው እንደ ባለፉት ዓመታቶች ሲቲ በ6 ጨዋታዎችን አሸነፈ ማለት ቀሪዎቹን ለፉቱን ለጨዋታዎች አሸንፏል። ከሁለቱ ጨዋታዎች በፊት ዌስትሃም እና በኖቲንጋም ፎረስት አቻ እንደወጣ የምታስታውሱት። ታዲያ በተከታታይ 8 ጨዋታዎችን በውድድር ዓመት የማሸነፍ ብቃት ላይ ሲቲ ይገኛል ወይ የሚለውን አስተያየት ሰጥተዋል። የብዙዎቹ የሚስማሙበት ሀሳብ ሆኖ ታይቷል። ነገር ግን ማንቸስተር ሲቲ የተሻለ ጎሎችን የማስቆጠር አቅም እንዳለው መረሳት የለበትም። እንግዲህ አርሰናልም ሆነ ማንቸስተር ሲቲ አርሰናል 5 ጨዋታዎች ማንቸስተር ሲቲ 6 ጨዋታዎች ይቀሩታል። አርሰናል 3 በሜዳው 2 ከሜዳ ውጭ ነው። ማንቸስተር ሲቲ 3 ከሜዳውና 3 ከሜዳ ውጭ ነው የሚሆኑት። በርንሌይን ተርፍ ሙል ነገ የሚያደርገው ጨዋታ ነው ተጠባቂ ጨዋታ ነው ይሆናል። ከዚህ ጨዋታ ጀምሮ ፍልሚያዎቹ የሚጀምሩ ይሆናል። የ3 ነጥብ ልዩነቱን ጣጥቦ እንግሊዝ ፕሪሚየር ሊግ መሪ የመሆን እድሉን ማንቸስተር ሲቲ የሚያገኝ ይሆናል። ይህንን ጨዋታ ታዲያ ያሸንፋሉ። ትልቁ የፔፕ ጋርዲዮላ እቅድ የሚሆን ነው። ታዲያ ማንቸስተር ሲቲዎች ከዛ በመቀጠል ኤቨርተንን ከሜዳቸው ውጭ በሂልዲክሰን ስታዲየም፣ ከዛ በመቀጠል ብሬንፎርድን በኢታድ ስታዲየም፣ በርንማውዝን ቪታሊቲ ስታዲየም ድረስ በማቅናት ፓላስን በሜዳቸው ቪላን በሜዳቸው የሚገጥም ይሆናል። ስለዚህ የብሬንፎርዱ የፓላስና የቪላው ጨዋታ በሜዳቸው የሚያከናውት ነው። ከሜዳቸው ውጭ ደግሞ በርንማውዝን ቪታሊቲ ስታዲየም፣ በርንሌይን ተርፍ ሙር ስታዲየም፣ ኤቨርተንን ደግሞ ከሜዳቸው ውጭ በሂልዲክሰን ስታዲየም ይገጥማሉ። ለመድፈኞቹ አስቸጋሪ የሆነው በተለይ የኒውካስትሉ ጨዋታ ኒውካስትልም ጥሩ ብቃት ላይ አይገኝም፣ አርሰናል ላይ ጥሩ ብቃት ላይ አይገኙም። ጠንካራ ፉክክር የሚያደርጉበት ጨዋታ ይሆናል። ነገር ግን መድፈኞቹ በውድድር ዓመቱ የሚቸገሩበት ከአውሮፓ ቻምፒዮንስ ሊግ መልስ የሚያደርጓቸው ጨዋታዎች እንደሆኑ የምታውቁት ነው። በማንቸስተር ዩናይትድ የተሸነፈበት ጨዋታ የሚታወስ ነበር። በቪላ የተሸነፈበት ጨዋታ አርሰናሎች ከአውሮፓ ቻምፒዮንስ ሊግ መልስ ነው። የማንቸስተር ሲቲ ጨዋታ የበርንማውዝ ጨዋታ ከአውሮፓ ቻምፒዮንስ ሊግ መልስ ነውና ያንን ጥንቃቄ መውሰድ የሚያስፈልገው ያ ማለት በፉልሃምን በሜዳቸው ከሜዳቸው ውጭ ወደ ዌስትሃም የሚያቀኑበት በተለይ በጣም ወሳኝ ነው የሚሆነው። ጠንካራ ጨዋታም የሚጠበቅበት ነው የሚሆነው። ዌስትሃም ወራጅ ጎዳና ላይ ያለ ቡድን ስለሆነ ጠንካራ ፉክክር ነው የሚያደርግ ይሆናል። እነዚህን ተከታታይ 3 ጨዋታዎች በተለይ ማሸነፍ የሚችሉ ከሆነ ግን የመጨረሻዎቹ የሚሆኑት በርንሌይ እና ክሪስታል ፓላስ ነው የሚሆኑት። ፓላስ ከሜዳቸው ውጭ የሚያቀኑ ይሆናል። ተጠባቂ ጨዋታዎች ሆኖ የሚቀጥሉ ይሆናል። ታዲያ መድፈኞቹም አሁን ማድረግ የሚችሉት በራሳቸው እጅ ያሉትን በሚገባ መጠቀም ነው። ሌላኛው መረጃችን የሚሆነው ወደ አድማጮቻችን ላውረን ነው። የቀድሞ አርሰናል የቀይ መስመር ተመላላሽ የነበረው ላውረን የኢንቪሲብል ቲም አባል የነበረው የማይበገሩት ስብስብ አባል የነበረ ነው። ታዲያ አንድ አስተያየትን ሰጥቷል። የቀድሞ አርሰናል ተጫዋች አርሰናል ለምን በጥር የዝውውር መስኮት አንቶን ሴማዮን ማስፈረም አልቻለም የሚል ብዙዎቻችን ያነሳነው ጥያቄ ነበር። በተለይ አትሊስት ወደ ማንቸስተር ሲቲ እንዳይሄድ ማድረግ የመቻል አቅም ነበራቸው። አርሰናል ተጫዋቹ ላይ ፍላጎት እንዳላቸው ይታወቃል።
ይህንን ማረጋገጥ ይችሉ ነበር። ያንን አላደረጉትም። የኔ ግን ሀሳብ ምን በክረምት ማንቶ ሴሜዮ ለማስፈረም አልፈለጉም። ከማዱዌኬ ይልቅ ያን ውሳኔ መወሰን የተሻለ አርሰናል ውጤታማ የሚያደርገው ይሆናል። እንግዲህ ሌላኛው ማርቲን ኪዮን ነው። አርሰናል ሲነሳ ስለ ማርቲን ኪዮን እና ስለ ቶኒ አዳምስ አለማንሳት አይቻልም። የአርሰናል የተከላካይ የጀርባ አጥንት ናቸው። አርሰናልን ከልባቸው የሚወዱ ናቸው። ታዲያ ማርቲን ኪዮን እንግዲህ ቶክ ስፖርት ላይ ቀርበው አስተያየቱን ሰጥቷል። ስሜታዊ መሆናቸው የአርሰናል ደጋፊዎች የሚጠበቅ ነው። ነገር ግን ከዚህ በኋላ እንደ ቡድን በጥሩ ፐርፎርማንስ ወደ ብቃታችን መመለስ ይጠበቅብናል። በተለይ ደግሞ አለ ቲምበርና ሳካ ከጉዳት መመለስ ያስፈልጋቸዋል። የነሱን የቀይ መስመር ጥንቃቄ የምንፈልግ ነው የሚሆን የሚል አስተያየት ሰጥቷል። ዋይን ሩኒ አስተያየቱን ሰጥተዋል። የአርሰናል ደጋፊዎች ስሜታዊ መሆን የለባቸውም። በጥንቃቄ እያንዳንዱን ጨዋታ የመጫወት ፍላጎት አላቸው። በተለይ በበርንማውዝ ጨዋታ የበርንማውዝ ማሸነፉን ተከትሎ የአርሰናል ተጫዋቾች ያሳዩትን ሁኔታ ደስተኛ እንዳልሆነ አስተያየቱ ሰጥቷል። ይህ ማንም የተስማማበት ነው። ምክንያቱም የአርሰናል ደጋፊዎች የአርሰናል ተጫዋቾች ደካማ ብቃትን ሲያሳዩ በተቃውሞ መጫዋቸው ልክ አይደለም። ይህ ስብስብ የሚችለው ሁሉ ሙሉ የውድድር ዓመት የአርሰናል ደጋፊ ለማስደሰት ጥረቱን እያደረገ እንዳለ የሚታይ ነው። ሌላኛው የፓትሪክ ቪዬራ አስተያየት ነው። ቬራ እንግዲህ ስለ ኤዜ ተናግሯል። ማይክል አርቴታ በጨዋታው ላይ ይዞት የመጣው እቅድ ኤዜን ከግራ መስመር ማስጀመሩ ውጤታማ የሚያደርገው ለአርሰናልም ጥሩ ፐርፎርማንስ የሚሆን እንደሆነና በእቅዱ ረገድ ጥሩ ነበር። ነገር ግን አንድ ነገር እላለሁ፣ ኤዜን መቀየር አልነበረበትም የሚል አስተያየቱን ሰጥቷል። የቀድሞው የቼልሲና እንዲሁም የጁቬንቱስ የመሃል ተከላካይ ማርሴል ደሳይ ስለ ሳሊባ በሰጠው ከዚህ በፊት በነበረው አስተያየት ሳሊባ በዓለም ላይ ካሉ ምርጥ ተከላካዮች አንዱ አይደለም የሚል አስተያየቱን ሰጥቶ ነበር። ታዲያ በዛ አስተያየቴ ይቅርታ ጠይቃለሁ የሚል አስተያየቱን ሰጥቷል። ነገር ግን ይቅርታ ብቻ ሳይሆን አንዳንዴ አሁን ለሚያሳየው ብቃትም አድናቆቴን እገልጻለሁ። በጣም አስደናቂ ተጫዋች ነው። ባለፉት ዓመታቶች በወጥነት እንደዚህ ይቀጥላል ብዬ አልጠበቅኩም ነበር። ምርጥ ተከላካይ እንደሆነ እያሳየ ነው። ቫንዳይክ በዓለም ላይ ካሉ ምርጥ ተከላካዮች አንዱ ነበር። ነገር ግን ምርጥ ጊዜያቶቹ የቫንዳይክ እያለፉ ያለ ይመስላል። ስለዚህ ሳሊባ በምርጥ ብቃቱ ላይ የሚገኝ ተጫዋች ነው የሚል አስተያየቱን ሰጥቷል። በተለይ ሀገሩ ልጅ ነው። የፈረንሳይ ብሔራዊ ቡድን በክረምቱ በዓለም ዋንጫ ሳሊባ እና የሚጠበቅ ነው የሚሆነው። ታዲያ ሳሊባ ምርጥ ፐርፎርማንስ ላይ መገኘቱ ለፈረንሳይም ስለሚጠቅም ነው ማርሴል ዴሳይ ይህንን አስተያየት የሰጠው። ሌላኛው የሚነሳው እንግዲህ አንድሬ በርታ የክረምት ውሳኔ ነው። አርሰናል በክረምቱ ቪክቶር ኮሪስን ባያስፈርምም በእነዚህ በማንቸስተር ሲቲ ወሳኝ ጨዋታ ላይ አለመሰለፉ አርሰናል አሁንም የአጥቂ መስመሩ ላይ እምነት እንዳጣ የሚያሳይ ነው። ታዲያ ሃቨርትዝና ዮኮሬስን ሁለቱንም ፐርፎርማንስ ያጣመረ ተጫዋችን አርሰናል በክረምቱ ይፈልጋል። አንደኛው ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ፣ ስፖዚቶ እንዲሁም ደግሞ ኮፋናን እንደሚፈልጉ ይታወቃል። ነገር ግን የነ ኮፋናና ስፖዚቶ ከሃቨርትዝና ዮኮሬስ ላይ የሚጨመሩ የገብርኤል ሄሱስ ተተኪ ሆኖ የሚመጡ ይሆናል። ጁሊያን አልቫሬዝ የሚመጣ ከሆነ ግን ከሃቨርትዝና ከዮኮሬስ አንዳቸው የመልቀቅ ግዴታ ውስጥ የሚወድቁ ይሆናል። አርሰናሎች በባለፉት ዓመታቶች በዝውውር መስኮት ላይ ሲፈልጉት የነበሩትን ኒኮ ዊሊያምስን የሚመለከት አዲስ መረጃ ቶክ ስፖርት ይዞ ወጥቷል። ጉዳት ሲመለስ መድፈኞቹ አሁንም ቢሆን የማርቲኔሊና ሊያንድሮ ትሮሳርድ ተተኪ በማድረግ ኒኮ ዊሊያምስን የማምጣት ፍላጎት አላቸው። በተለይ በኒኮ ዊሊያምስ በስፔን ብሔራዊ ቡድን በሚያሳየው ድንቅ ብቃት እንዲሁም ደግሞ አትሌቲክ ክለብ ባሳየው ድንቅ ብቃት የመድፈኞቹ የግራ መስመር ተመራጭ ተጫዋች ነው። ነገር ግን አርሰናል አሁንም እዚህ ቦታ ላይ ኒዳይን እንዲሁም ደግሞ አንቶኒ ጎርደንን እንደሚፈልግ መረሳት የለበትም። ኡስማን ዲዮሜንዴም የማይረሳው ተጫዋች ነው። ሌላኛው ለአርሰናል ጥሩ ዜና የሆነ የወጣው ከአትሌቲኮ ማድሪድ የሚወጡ መረጃዎች አዳማኖ ሉክማን እና ሰርሎትን የሚመለከቱ ናቸው። አዳማኖ ሉክማን እንዲሁም ደግሞ ሰርሎት ሁለቱም የአትሌቲኮ ማድሪድ ተጫዋቾች ናቸው። ታዲያ በኮፓ ዴላሪዮ ፍጻሜ የተጫወቱ ተጫዋቾች እንደነበሩ የምታስታውሱት ነው። ታዲያ እነዚህ ሁለት ተጫዋቾች በአርሰናሉ ጨዋታ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ላይ ማይሳተፉ ይሆናል የሚል አስተያየት ወጥቷል። ለሁለት ሳምንት ያክል በጉዳት የሚርቁ ይሆናል። ሌላኛው በአርሰናል በኩል ስለ ማሮን ሰለሞን የምነግራችሁ ይኖረናል። ማሮን ሰለሞን በጣም ጥሩ ፐርፎርማንስ ያለው ታዳጊ ተጫዋች ነው። በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ታዳጊ ተጫዋችነቱን ሪካርዱን ያሻሻለ በጣም ጥሩ የሚባል መከላከል ቅርጽ ያለው ነው። ታዲያ መድፈኞቹ ይህንን ተጫዋች ላይ እምነት ጥለውበታል። ታዲያ አሁን ዴቪድ ኦርነስቴንም ሆነ እንዲሁም ደግሞ ፋብሪዚዮ ሮማኖ ተጠባቂዎቹ መገናኛ ብዙሃን እንዳነሱት ከሆነ ማሮን ሰለሞን በአርሰናል ቤት አዲስ ኮንትራትን የሚፈርም ይሆናል። ይህም 17 ዓመት ከሞላ በኋላ ሙሉ በሙሉ ፊርማውን የሚያስቀምጥ ይሆናል። አርሰናል ግን ከማሮን ሰለሞን ጋር የመጀመሪያውን ፕሮፌሽናል ኮንትራት የሚስማማ ይሆናል። ብዙ ጊዜ የመጀመሪያ ፕሮፌሽናል ኮንትራቶች 2 እና 3 ዓመታት የመሆን እድል ይኖራቸዋል። ታዲያ ተከላካይ ብዙ አይነት ጥንካሬዎች አሉት። አንደኛ ከኳስ ጋር ያለው ጥንካሬ፣ በተለይ ረጃጅም ኳሶቹ ሳሊባን ይመስላል ያጫወት ስታይሉ ነው። በጣም የሚደንቅ ነው። በተለያዩ ቦታዎች መጫወት መቻሉ፣ የማዕከላካይና የቀይ ተመላላሽ መሆን መቻሉ፣ ገና በ17 ዓመቱ ሳይሞላው እንኳን ያለው የቁመት ሁኔታ አሁን ሜትር ከ86 እንዳለ የሚታወስ ነው። ከዚህ በኋላ 4 እና 5 ሳንቲሞችን የሚጨምር ከሆነ በሳሊባ ደረጃ የሚሆን ነው። መከላከል ንቃቱ በጣም የሚገርም ነው። ታዲያ ይህ ተጫዋች እንግዲህ ቀጠሉት ጊዜያቶች አርሰናል በውሰት ለቆ በምርጥ ፐርፎርማንሱን ሊያሳይ የሚችል ነው የሚሆነው። በጣም የተለየ ጥሩ ጥንካሬ ያለው ነው። እንግዲህ አካል ብቃቱን ማዘጋጀት የሚያስፈልግ ነው። 16 ዓመቱ ላይ መሆኑን መረሳት የለበትም። ነገር ግን
ጥሩ ፐርፎርማንሱን እንዲያሻሽል ማገዝ ያስፈልጋል። ከዛ ውጭ እንግዲህ በወጥነት በአንድ ቦታ ላይ መጫወትም ይጠበቅበታል። ውሳኔው ሌላኛው ማሻሻል የሚጠበቅበት ነው። ነገር ግን ገና ታዳጊ ነው። አድማጮቻችን እንግዲህ ይህ ተጫዋች በውሰት በሌሎች ቡድኖች በተለይ በታችኛው ቡድኖች ላይ ሲጫወት ልናየው እንችላለን። በአጠቃላይ ግን የቁመቱ ሁኔታ ቁመቱን አሁንም በአካል ብቃቱ ረገድ ማሻሻል የሚያስፈልግ ነው የሚሆነው። ፈጣን ነው። ኳስ የሚጫወትበት መንገድ ግን ሌላኛው ሳሊባ የሚያስብል ከኳስ ጋር ያለው መረጋጋት በጣም የሚገርም ነው። የአእምሮ ጥንካሬው ሙሉ ነገሮችን ከሳሊባ እየተማረ ነው የሚገኘው። የአርሰናል የተከላካዮቹ ማክስ ዳውማን ማለት ነው የሚቻለው። ስለዚህ አርሰናል ከነ ገብርኤል ከነ ሳሊባ በቀጣዮቹ ዓመታቶች ውስጥ ይህ ተጫዋች የሚተካቸው ይሆናል ተብሎ ይጠበቃል። ቀጣዮቹ 2 ዓመታት ታዲያ ለዚህ ተጫዋች እድገት ወሳኝ ነው የሚሆኑት። ጥሩ ፐርፎርማንስ እድገቱ ይቀጥላል ወይ የሚጠበቅ ይሆናል። ሰላም ወደ አድማቻችን፣ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።